ማንኛውንም መስዋዕት ከፍለን አሰብ እናስመልሳለን። የአብን አመራሮች ያደረጉት መረጃ ነው፣ እንመለስበታለን። የኳታር ከፍተኛ ወታደራዊ መኮንኖች ኢትዮጵያ ገብተዋል። ለምን የሚለውን በዜናችን ሰሙታላችሁ። የኢትዮጵያ ንግድ ባንክ ከዓለም ባንክ የገንዘብ ድጋፍ ሊደረግለት ነው። የነ ደብረ ጽዮን ቀናት እየተቆጠሩ ነው። ህወሓት ይከስማል ወይስ ዳግም ጦርነት ይጀምራል? እንመለስበታለን። ከዚህ ውጪ የሶማሊያ ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሾመዋል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የኳታር ከፍተኛ ወታደራዊ መኮንኖች ኢትዮጵያ ገብተዋል። የኳታሩ ጆን ቢን ጃሲም የመከላከያ ጥናት አካዳሚ ከፍተኛ ወታደራዊ መኮንኖች ኢትዮጵያ መከላከያ ሰራዊት ጋር በተለያዩ መስክ ለመስራት ዝግጁ መሆናቸውንም ገልጸዋል። ወታደራዊ መኮንኖቹ ኢትዮጵያ መከላከያ ዩኒቨርሲቲ የተለያዩ ቤተ ሙከራዎች የጎበኙ ሲሆን የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳና ከሌሎች ዩኒቨርሲቲ አመራሮች ጋር በቀጣይ ትብብር በሚያደርጉባቸው መስኮች ዙሪያ መመካከራቸውን ከዩኒቨርሲቲ የተገኘው መረጃ ያመለክታል። በመርሃ ግብሩ የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳም የጉብኝት ለላቀ ደረጃ ለጋራ መማማርና በተቋማት መካከል ያለውን ስትራቴጂካዊ የመከላከያ ግንኙነት ለማጠናከር ያለንን የጋራ ቁርጠኝነት ያሳያል ያሉ ሲሆን አክሎም በመከላከያ ትምህርትና ስልጠና ውስጥ ትብብራችን ለማጠናከር ጠቃሚ እርምጃ ነው ሲሉ አወድሰውታል። የአካዳሚው ልዑክ መሪው ብርጋዴር ጄኔራል ካሊድ ማንሱር አልካይራን በበኩላቸው የኢትዮጵያ መከላከያ ዩኒቨርሲቲን በመጎብኘታቸው መደሰታቸውን ገልጸው የወታደራዊ ጥናት ግንኙነቱን አጠናክሮ ለመቀጠል ፍላጎት እንዳላቸው ተናግረዋል። አካዳሚክ ሰራተኞችና ተማሪዎች አጭርና የረጅም ጊዜ ስልጠና ፕሮግራሞችን በዩኒቨርሲቲው በተገለጹ ልዩ ፍላጎቶች ላይ ማተኮር እንሰጣለንም ብለዋል። የጉብኝት በኢትዮጵያና ኳታር መካከል የረጅም ጊዜ አጋርነትን ለማጎልበትና በመከላከያ ትምህርት ስልጠናና ምርምር ውስጥ የጋራ ጥቅሞችን ለማሳደግ ጠቃሚ እርምጃ መሆኑን ከዩኒቨርሲቲው የወጣው መረጃ ያመለክታል። ጆን ቢን ጃሲም የመከላከያ ጥናት አካዳሚ በዋናነት የኳታር መከላከያ ሰራዊትን ለማጠናከርና የወታደራዊ መኮንኖችን ለማሰልጠን የሚያገለግል ሲሆን በወታደራዊ ስትራቴጂ አመራርና የመከላከያ ጥናቶች ላይ አጠቃላይ ስልጠና እንደሚሰጥ መረጃዎች ያመለክታሉ። ይህም የኳታር መከላከያ ሰራዊት አቅምን ለማጠናከርና ለማቀፍ ወታደራዊ ትብብርን ለማጎልበት ያለመ ነው። በቀጣይ አካዳሚው የኢትዮጵያ መከላከያ ዩኒቨርሲቲ ትብብር መስኮች ሊሆኑ ከሚችሉት መካከል የጋራ ምርምርና ልማት ቀዳሚው ሲሆን በዚህም በመከላከያ ቴክኖሎጂዎች ላይ የጋራ ፕሮጀክቶች እንደ ድሮን ቴክኖሎጂ፣ ሳይበር ደህንነትና ወታደራዊ ምህንድስና የሚሉት ተጠቃሽ ናቸው። በተከታይነት የስልጠናና የልምድ ልውውጥ ፕሮግራሞች ሲሆኑ እነርሱም በስትራቴጂክ ጥናቶች አመራር፣ የላቀ ወታደራዊ ስልጠና ለማግኘት የፋክልቲ ተማሪዎች ወይም የወታደራዊ ሰራተኞች መለዋወጥ የሚሉት ይካተቱበታል። ሌላኛው አቅም ግንባታን የተመለከተ ሲሆን ኳታር ኢትዮጵያን መከላከያ መሰረተ ልማቷን ለማሻሻል የስልጠና መሳሪያዎችን ለዘመናዊነት ወይም ቴክኒካል ልምድ በመስጠት ልትደግፍ ትችላለች። ከዚህ በተጨማሪም ቀጠናዊ ጉዳዮች ሲሆኑ በቀይ ባህርና ኤደን ባህረ ሰላጤ ያሉ ደህንነት ጉዳዮችን በጋራም ሊሰሩባቸው ይችላሉ። የኢትዮጵያ መከላከያ ዩኒቨርሲቲ ከተቋቋመበት ዓላማ መካከል የመከላከያ ሰራዊቱን ፕሮፌሽናል አቅም ለማሳደግ ወታደራዊ መኮንኖችና ሲቪል ባለሙያዎችን በወታደራዊ ደህንነት መስኮች ለማሰልጠን የሚለው ይገኝበታል። የዛሬው ጉብኝትም ከዓላማው ጋር ስምም እንደሆነ ተገልጿል። የኢትዮጵያ ንግድ ባንክ ከዓለም ባንክ የገንዘብ ድጋፍ ሊደረግለት ነው። የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ታውቋል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙ እንዲያሳድግና የኢትዮጵያን ሰፋ ያሉ ኢኮኖሚ ማሻሻያዎች እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። እንደ ካፒታል ዘገባ የሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። ማንኛውንም መስዋዕት ከፍለን አሰብን እናስመልስ የአብን አመራሮች ጥሪ ነው። አብን በወቅታዊ ጉዳዮች ዙሪያ ተመካክረው ያወጣው ባለ አቋም መግለጫ ከአማራ ህዝብና ከቀጠናዊ የሰላም መረጋጋት እንዲሁም ከኢትዮጵያ ብሔራዊ ጥቅም አንጻር በሻዕቢያውናዊና የትናንትና ዘመን ሁኔታ ላይ ሰፊ ግምገማ አድርጌያለሁ ብለዋል። በዚህ መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል ባይ ነው። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋልን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች ያሳያሉ በማለት የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በኢትዮጵያም በሀገራችን
ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያ አጥብቆ ሊያወግዘውና ሊታገለው ይገባል ሲል ነው አቋም ያዘው። ትናንት ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ የመሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ በመመሳጠር በሽግግር መንግስት ወቅት የተገንጣይነት አጀንዳውን የኢትዮጵያ ህዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓል ያለው አብን ከዚህ ጋር በተያያዘም ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅብሉነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያም ታሪካዊ ይዞቷ ከሆነው የባህር በር ተገፋችበት የሸፍጥ አካሄድ እንደገና ይፋናም ቀዳሚ ሀገር አጀንዳውን እንዲያዝ ቁርጠኛ ትግል ሊደረግበትም ይጠይቃል ሲል ነው የኤርትራ ሉዓላዊነት ጥያቄ ውስጥ ያስገባው። የአብን ሻዕቢያ ግምገማ ሲቀጥል ኢትዮጵያና የቀጠናው መልካ ፖለቲካ ጂኦፖለቲክስ ጉዳዮች ከሰላማዊ ውይይትና ድርድር ይልቅ በግጭትና ጦርነት ብቻ መፈታት አለባቸው የሚል ኃላፊነት የጎደለውና አውዳሚ የሆነ ባህል እንዲንሰራፋ ግንባር ቀደም ሚና ሲጫወት መቆየቱም ኤርትራ ሀገር ከሆነች በኋላም ቢሆን የና አመለካከት በፊት አውራሪነት የሚያራምድ ኃይል መሆኑ በአጠቃላይም በህዝቦችና በአገራት መካከል ከፍተኛ አማካይና ከትብብር ይልቅ ተናጠላዊ ጥቅምን በሴራና በኃይል ማስፈጸም እንቅስቃሴ ውስጥ ገብቶ በዛው የቀረ ኃይል መሆኑም ዓለም ያወቀው ሐቁን አልባይ ነው። የፓርቲው ህዝብ ግንኙነት ኃላፊ ጋሻው መርሻ ባንጸባረቁት የግል አቋማቸው ኢትዮጵያ አሰብ ታሪካዊ ባለቤት እንደመሆኗ መጠን በየትኛው መንገድ አሰብን ማስመለስ አለባት ብለዋል። የትኛውንም መከፈል ያለበትን መስዋዕትነት ተከፍሎ ብንልም ብዙ መስዋዕትነት ይኖረዋል ብዬ ባልገምትም ያሉት የኢትዮጵያ ፖስታ አገልግሎት ድርጅት ምክትል ስራ አስኪያጅ ጋሻው መርሻም ታላቁ ሀገራችን ወደ ቀይ ባህር ጫፍ መውጣት አለባት፣ በመለስ ዜናዊ ግላይና ባንዳይ ችሮታ የግመል መጠጫ የሆነችው አሰብ ትልቅ የአፍሪካ መግቢያ በር ጌትዌይ እንድትሆን የግድ የኢትዮጵያ አካል መሆን አለባት ሲሉ ማክለዋል። በኢትዮጵያ ውስጥ ጉዳይ የሚፈተፍተው ሻዕቢያ ምልኩን ማወቅ ይኖርበታል ያሉት ጋሻው መርሻ ሻዕቢያ 1300 ኪሎ ሜትር በላይ ርዝመት ያለው የባህር ሰርጥ ታቅፎ ኢትዮጵያ አንገቷ ታንቆ የመኖር ምዕራፍ መዘጋት ይኖርበታል ባይ ናቸው። የአሜሪካ አየር ጥቃት ኢትዮጵያንን ጨምሮ አፍሪካን ስደተኞችን ኢላማ አድርጓል። አሜሪካ አፍሪካን ስደተኞች በሚገኙበት ማዕከል ላይ በፈጸመችው ጥቃት በርካቶች ተገድለዋል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው አየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ ቴሌቪዥን ጣቢያ ዘግቧል። አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳይ አሰቃቂ ምስሎችን አሳይቷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል ማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና የባህረ ሰላጤው ሀገራት ይጓዛሉ። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ የሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብ ቆይቷል። የሰዓት ዜናችን እንደቀጠለ ነው። ሌላኛው ጉዳያችን አምራችሁ የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን ገለጸ። ለደሞዝ ጭማሪ የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ አስታውቋል። የዳኞች ማህበሩን ያስታወቀው ትናንት እሁድ ሚያዝያ 19 ቀን 2017 ዓ.ም ለአባላቱ ባስተላለፈው መልእክት ነው። ማህበሩ በዚሁ መልእክቱ ፍርድ ቤቶችን ከማጠናከርና የክልሉ ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻሉ የማይተካ ሚና ያለው መሰረታዊ ነጥብ እንደሆነ አስገንዝበዋል። የዳኞች ደሞዝና ጥቅማ ጥቅም ጥያቄን ለመመለስ የአማራ ክልል ጠቅላይ ፍርድ ቤት ኮሚቴ አዋቅሮ ጥናት ካደረገ በኋላ በክልሉ ዳኞች አስተዳደር አብይ ጉባኤ አማካይነት ዝርዝር መመሪያ ማጽደቁን ማህበሩ አስታውሷል። 2014 ዓ.ም የወጣው የአማራ ክልል ፍርድ ቤቶች ዳኞች አስተዳደር ጉባኤን ለማሻሻል የወጣው አዋጅ የደሞዝ የረፍትና የጥቅማ ጥቅም አይነትና ደረጃ እንዲሁም መሰላል የመወሰንና መመሪያ ማስልጣል ለአብይ ጉባኤው ይሰጣል። አብይ ጉባኤው ካጸደቀው የደሞዝና ጥቅማ ጥቅም በተጨማሪ ሀገር አቀፍ የኑሮ ውድነት ማሻሻያ የደሞዝ ጭማሪ ለሁሉም ሰራተኛ የተደረገ መሆኑን በትናንቱ መልእክቱ የጠቀሰው ማህበሩ ሁለቱም እስካሁን ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን ገልጿል። የአማራ ክልል ዳኞች ማህበር ትናንቱ መግለጫ ወጣው ጉዳዩ ደረሰበትን ደረጃ በተመለከተ በርካታ ዳኞች ጥያቄ በማቅረባቸው ያለበትን ሂደት ለማሳወቅ እንደሆነ የማህበሩ ምክትል ፕሬዝዳንት ብርሃኑ አሰፋ መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። በአማራ ክልል የሚገኙ ዳኞች ለመጨረሻ ጊዜ ደሞዝ ጭማሪ የተደረገላቸው ከ5 ዓመት በፊት እንደነበር የማህበሩ ምክትል ፕሬዝዳንት አስታውሰዋል። በወቅቱ የተደረገው የደሞዝ እድገትም ከ80 እስከ 82 በመቶ ጭማሪ የታየበት እንደነበር ገልጸዋል። በአሁኑ ወቅት እየተከፈለ የሚገኘው ያልተጣራ ወራዊ ደሞዝ ለወረዳ ፍርድ ቤት ዳኞች 15000 ብር ገደማ፣ ለከፍተኛ ፍርድ ቤት ዳኞች 19000፣ ለጠቅላይ ፍርድ ቤት ዳኞች 23000 ብር ገደማ እንደሆነ ብርሃኑ አስረድቷል። የአማራ ክልል የመንግስት አካላት ለዚህ የሚያስፈልገውን በጀት ፈጥኖ በመመደብ ለፍርድ ቤቶች መጠናከር የተለመደውን ትብብራቸውን እንዲያደርጉ ማህበሩ ጠይቋል።
የማህበሩ አባል ዳኞችም በጀት በማስመደብ ሂደት ውስጥ የሚወሰደውን ጊዜ ታሳቢ ማድረግ በትዕግስት እንዲጠባበቁ አሳስበዋል። የነደብረጽዮን ቀናት የተቆጠሩ ነው። ህወሓት ይከስማል ወይንስ ዳግም ጦርነት ይጀምራል? በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያኔ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው ድርሻቸውን እንዲወጡ ሲል ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረግን ጨምሮ በህግ የጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውኑ ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባለፈው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው እውቅና በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ስንነጋገር የነበር ነው ብለዋል። ፌዴራል መንግስት ከፕሪቶሪያ ስምምነት ውጪ በሆነ መንገድ በምርጫ ቦርድ በኩል ህወሓት እንደ አዲስ እንዲመዘገብ ለማድረግ አዋጆችና መግለጫዎችን እያወጣ ነው ሲል ኮንኗል። በፌዴራል መንግስት የተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓናል መውሰዱን ያስታወሰው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ብለዋል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ ስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣት ተጠምዷል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ብሏል። የፌዴራል መንግስት ከፕሪቶሪያ ስምምነት የወጡና በምርጫ ቦርድ በኩል መግለጫዎች ከመስጠት እንዲቆጠብ የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የሰረዘውን ፓርቲውን ህልውና ሊመልስ ይገባል ሲል አሳስቧል። ወደ ውጭ ጉዳይ ስናመራ የአልሻባብ ጥቃት በሶማሊያ መቃዲሾ በኤደን አውሮፕላን ማረፊያ ዙሪያ በዚህ የሞርታር ጥቃት ዛሬ ጠዋት 8 የሚደርሱ የሞርታር አረሮች አርፈዋል። ከጥቃቱ በኋላ ማስጠንቀቂያ ደውል ሰምቷል። የሶማሊያ መንግስት ጸጥታ ባለስልጣናት በጥቃቱ የደረሰውን ጉዳት በተመለከተ እስካሁን ሪፖርት አላወጡም። አልሻባብ መጠናከሩን ተከትሎ ሶማሊያ በትናንትናው ዕለት አዲስ የመከላከያ ሚኒስትር መሾማ ይታወሳል። ከዚሁ ጋር በተያያዘ ሶማሊያ ፕሬዝዳንት ልጃቸውን የግል ጠባቂዎቻቸው ኃላፊ አድርገው ሹመዋል። ሶማሊያ ጋርዲያን ጋዜጣ እንደዘገበው ፕሬዝዳንት ሐሰን ሼህ መሐሙድ የግል ጠባቂዎቻቸው ኃላፊ ያደረጉት አብዱል ፋታህ ሐሰን ሼህ የተባለውን ልጃቸውን ነው። ፕሬዝዳንቱን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሻባብ ታጣቂዎች ተደረገባቸው የግድያ ሙከራ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዝዳንቱ ልጅ አብዱል ፋታህ የሶማሊያን ጦር ኃይል የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ መሆኑን የጠቆመው ዘገባው አሁን በሚሄዱበት ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸው አስረድቷል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስትር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ ቀስቅሶባቸው እንደነበርም ዘገባው አስታውሷል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።